ያለችበት ቤተሰቦቼ ማለት ነውና እኔ በዛ መጠን እንኳን አልሄድኩም። ወንድሟ ይሰራ ነበር እኛ ቤት ይሰራ ነበር ብያለሁ። ኦፍኮርስ ይሰራ ነበር። ዛስት የተናገርኩት ነገር ያለ ነው እና አግዡ ብያታለሁ። የተናገርኩትን አሁንም አልክድም። ምንም መፈራውም ያስፈራራኝም ሰው ይሄ ውርደት አይደለም እኮ ስራ ይሄ ውርደት አይደለም። እኛ ቤት ይሰራ ነበር ቤተሰቦቼ ሳይቀሩ ማለት ነው። እንደ ቤተሰብ ነገር ናቸው። እኔ እንደውም አላውቅም ነበር። አባቷ ሁላ ሲሞት ማለት ነው ሄደው የኔ ቤተሰቦች ሄደው ሁላ ጠይቀው ምናምን እንደዚህ አይነት ሪሌሽን ነበር የነበረው። አይ ቲንክ ነው ወንጀ ቤት ሰራ ነበር። this is how I talk like እና በጣም በካም ወይ እና የኔ ቆንጆ የኔ ማን እያልኩ ነው የነገርኳት። ገባክ? የነገርኳት እንደዚህ እያልኩ ነው አለ ሪከርዶቹ እንዳለ ብያታለሁ። ያልኳትም ደግሞ ትክክለኛ ነገር ነው። ያዋሸሁት ነገር የለም። ስለኔ ስታጣራ የነበረውን ቮይስ ከፈትኩት። ስለኔ አቃለው እያለች ነበር ስታወራ የነበረው። አታውቅም ይሄው ስጠይቅ ብዬ ከፈትኩ። እስቲ ያደረኩት ነገር ይሄንን ነው አለ ሪከርድ ሂድና ኩዊን ሀያት ይለኝና ኢትዮ ላይቭ ሪከርድ ላይ ያለ ከዛ ማን በደንብ እንደተሳደበና ማን ሲዝት እንደነበር በደንብ ይለህ ማየት ትችላለህ። ይሄ ሚዲያ ነው የሚቀመጥ ነገር ነው ሪከርድ ተደርጎ እና እንደዛ ምትሉ ከሆነ ዲቦራ የሁለታችሁ ሰብ በሁለታችሁ እናትም ተሰዳደባችሁ ምንም በሁለታችሁ ነው ማለቅ ያለበት። ቤት ሳምሪ እየመረረሽም ዋጮ እየሰማሽ ነው ወይ በሌላ አካውንት እየሰማሽ ነው። ማቴ ነኝ እየመረረሽ ዋጭ። የዛሬ 2 ዓመት ታስታውሻለሽ ተንበርክከሽ ቤተሰቦችን ጠርተሽ ወንድሞች መጥተሽ አርደን የፈታንሽ አንድ ነገር ልንገርሽ፣ አንድ ነገር ልንገርሽ። አይሲርቱ ጋር ነው የምልሽ። እየመረረሽ ዋጮ አንድ ነገር በልጅ ብለሽ ልጇን የሰደብሻት አንቺ ልጅ መውለድ አትችይም። ለምን ልጅ መውለዳችን በማሽን አስጉርጉረሽ ጨርሰሻል። ይህ ልንገርሽ። ኦኬ ሀጅማን ውስጥ በማሽን አስጉርጉረሽ ጨርሰሽ አትወልጅ። ማንሽ ገባሻል? ልክሽ ልንገርሽ። እንደ አራዳ ልጅ እረፊ ተብለሽ ነበር፣ አቁሚ ተብለሽ ነበር። ታስታውሻለሽ? ከ2 ዓመት በፊት መጥተሽ እግር ላይ ወድቀሽ አይደል እንዴ የፈታንሽ? አሁን ማነው አይዞሽ ብሎሽ ይሄን ነገር የጀመርሻትን ነገር ኪሎሌ ጋር ነበርሻው፣ ኪሎሌ ጋር ነበርሽ። እሷም ስታወራሽ ነበር። ኪሎሌ ጋር ነበርሽ። በስነ ስርዓት ተናደውብሻል። ማንም አይፈታሽም። ለምን ነው ታውቂያለሽ? ኢቭን ጉርሻ ፔጅ ጠብቂ። ከ2 ቀን ወይ ከ1 ቀን በኋላ ከነ ፎቶሽ ከነ ቪዲዮሽ ይፖስትልሻል። ወደ 2.5 ሚሊዮን ፒፕል እያየሽ ያወራሻትን ወሬ ትቀጭበታለሽ። ተምሪ ነው ትቀጭበታለሽ። በቃ ትቀጭበት። ይህ ኮሚኒቲ እዚህ ሀገር የምንለው ኮሚኒቲ እንደዚህ አይነት ነገር እርስ በራሳችን ብንሰክስ ብናወራ ነይ አትላኪ ስትሪክ ነይ ዶንት ሴንድ ሚ እና ምን አገባለ ገለቴ ቆይ ለዚች መልስ ልመልስ ለዋኖፊ እና ስለ ገለቴ ምን አገባው? ኦሮሞን አማክራ ነው ትግሬ ያገባ ለነው በሳምሪ የተነሳ እኮ እኛ ምን አገባን ታዲያ? ገለቴ ከዝም ሌላ ነው። ኦሮሞን አማክራ አይደለም ትግሬ አግብታ ንብረቷን በትግሬ ተዘርፋ አሁን ደግሞ ኦሮሞን ድረሱልኝ ምትል ኖ ሮማን ተሰማ እንደዛ አልገባህም። ነው ሮማን ተሰማ ምናምን እየሰደቡኝ ነበር። እነ ሮማን በቃ እነዚህ አክቲቪስቶች ናቸውና ከአክቲቪስት ምንድን ነው የምትጠብቂው? አንዱ ተሳዳቢ ሆናል፣ አንዱ ለዘብተኛ ተሳዳቢ፣ ሁሉም ተሳዳቢ ነው። ማናችሁም እዚህ ጋር ጽድቅ የኢየሱስ ክርስቶስ ጀነራል ሲላውራበት አንድ ጊዜ አውሪ በቃ እኔ ልጣ ጊዜ ናና የት ነው የምትወጣው? ነገር አለ ቦክስ ነው የምትወጣው። ሴት ልጅ ከወገብ በታች ብሔር የላትም እና በጣም በዚህ ነገር አልገባም። እቺ ደግሞ ጎበዝ ስድብ የምትችልኝ ናት። ፋሚሊ በጣም ተሳዳቢ ናት። የፈለግሽው መራገጥ መብትሽ ነው። ሙሉ መብት ሰጥቻታለሁ። የፈለገችው ሰው ትደክል። ከዛ ባለፈ ግን ኦሮሞ ስለሆንኩ ነው ምናምን አትበይ። ለመሰለሽ ያን ነገር አንስተንላችኋል። ኦሮሞ ስለሆናችሁ የሚሰድባችሁ የለም። እስከ ፑንት የፈለጋችሁትን ሰው መደከል ትችላላችሁ። እነዛም መደከል ይችላሉ። ከዛ ቁጭ በይ ጂጂ እኔ እወጣለሁ። ታይ ምንድን ነው የምታወራው አንተ ራስህ?
ነገር ወዴት እየሄደ እያመራ እንደሆነ ታውቃለህ? ዘበል እሷም ይቅርታ ጠይቅም ያችም አትጠይቅም። አንቺም ይቅርታ ጠይቅም ያመጣል። ማን ነው ማን? እንደዛ እያልኩ አይደለም። ነገሩ እንደዛ አይደለም። አንተ ልጅ እንደዛ አይደለም። ሳምሪ ወይ ልጅ አሁን ታርፊያለሽ አትታርፊም? ምንድነው? እኔ መች ነው ዘግተሽ ራስሽን አዳምጪ። በቃ እኔ አሁን የገባሁበት ምክንያት አታስወራም። አዳምጪ። ችግር የለም። አንድ ክሊን ማድረግ የፈለኩበት ነገር ስላለ ነው የገባሁት። እኔ ኦሮሞን ህዝብ አላሰደብኩም። ኦሮሞን ህዝብ ላሰደብ ማችል አሁን እሱን አይደለም ልናወራ የመጣ ነው። ስታሰድብም አላየንም አልሰማንም። አሁን ኦሮሞን አሰድባለሁ ምናምን የሚለውን ነገር ታዩና ማናችንም ደማችን መራራ ነው ሲጀመር። አንቺም ኦሮሞ ስለሆንሽ ነው እንደዚህ የምትሆኚው። ይሄ ግልጽና ግልጽ ነው። ልጅቷ ግን አልሰደበችሽም። ልጅቷ ዲቦራ ቤተሰቦችሽን እንደዚህ የሚል እኔ እንግዲህ ተቀረጠ ነው ያለው ነው አላቆራርጣችሁ የለጠፋችሁት ነው እንጂ ወንድምሽን ይመስለኛል። እኔ አዳምጪ ሳምሪ፣ አንቺ እኮ ችግርሽ እኮ እንደው አታዳምጪ። አሁን ነገሩን እንትን አትበይ። በቃ እንዳለሽ ቅድም እንዳለቻ ፖለቲከኞቹ ይፈልጉታል። የኦሮሞ ደም መራራ ነው። መራራ ደም ነው ያዝሽው። እስከነ ጥፋትሽም ደግሞ ማንም አንቺንም ዲቦራን ማሳልፎ የሚሰጥ የለም። እናንተ የተጣላችሁት እዚህ ላይ ግን ፖለቲካ መሳሪያ ነው የሆናችሁት። ስለዚህ ምንድነው የምታደርጊው? በቃ እህትየውም አለሽ አይደለ? እዚህ ጋር ትናንትና ማነው አሁን ያለሽው አለች። በቃ ዝጉትና በውስጥ የምትነጋገሩ ከሆነ እናነጋግራችሁ፣ ይቅርታ ተባባሉ፣ ነገሩን አብረዱት። የሌላ መጫወቻ አትሁኝ፣ አታሰድቢ። በቃ ለኦሮሞ ስትይ ለኦሮሞ ክብር ካለሽ እናትሽን የምታከብሪ ከሆነ ደማችን መራራ ስለሆነ ነገሮች ወደ ሌላ አይሄዱ። ልጅቷንም ባሉባልታና በእንደዚህ አይነት መልኩ እናንተም የሰው ሀገር ናቸው ያላችሁት ወደ ሌላ እንዳትሄዱ። እሷም ዘሯ ኦሮሞ ባይሆንም ከአንቺ ሰፈር ተወልዳ ካደገች ኦሮሞ ናት። በእኛ ኦኬ፣ ሁለታችሁም ለእኛ ልጆቻችን ናቸው። ኦኬ፣ ተናግረናል። አንቺም ተይ ስንል አልሰማሽም። አሁን ደግሞ ደምሽ መራራ ነው። የመረረውን ደም ነው ያዝሽው። ሌላ ነገር ውስጥ ገበልሽ። እንደማንኛውም እኛ ስንሳደብ እንደማንኛውም አንታይ። ኦኬ፣ እኛ ስንናገር መራራ፣ ሌላው ሲናገር ግን ዋይ ነው የሚባልለት። ስለዚህ ይሄንን የምታውቂ ከሆነ አርፈሽ ዝጊው፣ እረፊ። እሷን ያናገራታለሁ፣ አንቺንም እናናግርሻለን። ዳልቻም አለ፣ በውስጥ ይቅርታ ትባባላላችሁ። አለቀ። ሌላው ፖለቲካቸውን ይስሩ። ወይዘሮ ሮማን እግዚአብሔር ፈርዶብናል። እህትየውም ባለስልጣን ስለሆነች እንደልኩ። አንቺ ባለስልጣን ወንድም የለሽ፣ እህት የለሽ፣ ህዝብ ነው ያለሽ። ኦኬ፣ ባለስልጣን እህት ስላላት እሷ ባገኘችው አጋጣሚ በአንዱ ዓለም ረገጠችን፣ በገለቴ ረገጠችን። ዛሬ ደግሞ ባንቺ ድፍን የኦሮሞ ህዝብ እየተሰደበ ነው። ገባሽ? ስለዚህ እኛ ደግሞ እግዚአብሔር ስልጣን እስከሚሰጠን እንደ ኦሮሞ እኛም ስልጣን እስከሚኖረን እንደ ኦሮሞ ህዝብ ተነስቶ እሷንም እስከሚጠይቃት ድረስ ከዚህ ነገር ውጪ በቃ መሳሪያ ነው የምትሆኑ። ይሄንን ነው የምነግርሽ። እኔ አሁን አልገባም ነበር፣ እንዳንቺ ጥፋት አልገባም። አየሽ ኦሮሞነት ምን ያህል እንደሚያም። ኦሮሞን ማስከበር ትፈልጊያለሽ። ታላላቆችሽ ወደኛ ነው ነገሩ የሚመጣው። ገብቶሻል? አንቺ በኦሮሞ ስም አልተጣላሽም። እንደማንኛውም ነው መልስ የሰጠሽው። ግን ወዴት ነው የሄደው ነገሩ? ወደኛው ነው የመጣው። ውጪ፣ ዝጊ፣ እናናግራታለን። ማንም ሰው ይጣላል፣ ማንም ሰው ሶሻል ሚዲያ ላይ ይራገጣል። ሌላ ነገር ውስጥ አትግቡ፣ እናስታርቃቸዋለን። በቃ ይሄ ነው። ኦኬ ሳምሪ አዳምጪ። እኔ በቀደም እንዳልኩሽ ብትሆኚ ኖሮ ዛሬ እዚህ ጋር ባልደረሽ፣ አንቺ እንቅልፍ ባላጣሽ፣ ጤናሽን ባላጣሽ፣ እዚህ ጋር ቁጭ ብለሽ እኛንም ባላስረገጥሽ። ይሄን ነው የምነግርሽ። ዳልቻ እሱ ችግር የለውም። እሱ ኖርማል ነው። መሰዳደብ ይሰዳደቡ። እኛ እኮ ነን የተሰደብን። ዳልቻ እኛ 1000 ዓመት የተሰደብን ህዝቦች ነን። ገና የነሱን 1000 ተሳዳቢ ዳልቻ አንድ ተሰደብንና ሁሌ እንሰደብ። ባይዘው ያን ነገር ልንገርሽ። እኔ አሁን እኮ ነገሩን ለማሞቅ ይብቃ፣ በቃ ይብቃ። አይደለም አንድ ግን አንቺ ጂጂ አንድ ሚታርጊ አንቺ በዛኛው ማውርተሽ በዚህ ሳውራ አዳምጫ ሚታረኩልሽ አይደል? አንቺ ስታወሪ ሚታርጊና አዳምጪ እያልኩ ያለሁት በግላቸው ሲደካከሉ ውሎ ይደሩ። ገብቶሻል? እችንም መጥቶ ባለጊዜ ስለሆንሽ ነው ምናምን የሚሏት ምንም ኦሮሞ ባለጊዜ የሚባል ነገር የለም። ኦሮሞ ባለጊዜ የተባለበት ምክንያት የራሱን አገር አሳምሮ ቀጥ አድርጎ ፊንፊኔ ስለያዘ
እነሱ 150 ዓመት ፖለቲካ ነው ከተማ ስላስተካከለ ለፖለቲካ አይደለም የሚያወራው እንደ ህዝብ እየተረገጥን ነው። ይሄ ከኔ ነው የሚጠበቀው መልስ። ተረጋጊ እንጂ አይደለም አይ ኔቨር ዱ ምንድን ነው ታው ስታፕ እያለ ነው ወይኔ ዳልቻ ጋላ እያለ ማንን ነው ጋላ እሱ ማንም ነው የሚለው ታዲያ ባለ ጊዜስ ብሎ ስለሰደቡ ኮሜንት ስለመለስኩኝ አይደል? ምን ማለት ነው? አንቺ የትኛው ኦሮሞ ነሽ? ኦሮሞን እያስረገጥሽ አንቺ ኦሮሞ ብትሆኚ እንዴት ነው ማስረገጠው? ስታስበው ዳልቻ አሴራ ዳልቻ አሴራ ነገር ኦኬ ቦስት ታወራኛለህ። ያን ነገር እንርሽ አርሲ ነኝ ምናምን ጅኒ ጃንካ አይደለም። ኦኬ ዳልቻ ከሰለ ቢፋማ ቤተሰቦች ሊቀጡ ይችላል። ኦሮሞን ቢሆኑ ኦሮሞን ለምንድን ነው ያስረገጥሽው? ማን ስለሆንሽ ነው? አንተ 24 ሰዓት እያስረገጥክ አይደል እንዴ ዳልቻ? እንደዛም ከተባለ እኔ እኮ አንድ ቀን አርጌ በነ ጆከር አሰድባለሁ። ኖ እንደዛ ሳይሆን እዚህ ጋር ይኸውልህ ቀልድ ነበረ። እልልቲ ኖ ቆይ አርሱማ ካንከ ኢለ አርሱማ ካንከ ቼ ሂጎን ዳልቻ ከሰራ ሴራ ንጋፈታር ኖ ኦሮሞን ያስረገጥሽበትን ጥሩ ምክንያት ንገሪኝ። ኦሮሞን እስቲ ንገረኝ። እስቲ ዳልቻ ኦሮሞ ነኝ ብለሽ ነው ውጭ ሀገር ቁጭ ብለሽ አሁን ልጅቷን ያስፈራራሽው? ኦሮሞ ጋር ምንም ያስፈራራው ነገር የለም እኮ። ለምን ዝም አልሽ? ኦሮሞ ስለሆነ ዳልቻ እንዴት ነው እሱ ዝም አላልኩም አላለም ያለበት ምክንያት ኦሮሞ ኮንሽ እናት በዳ ውጣ ከጀቲው ዲቦራን ናሽል ዳልቻ ይኸውልህ የተፈጠረው ነገር ማለት ነው። እኔ ጋር ገብቶ እየተሳሳቁ ነበር። እንቁርቲ ጋር እየሄደ እየጻፈ ምናምን እየመጣ ነበር። ጆከር ደግሞ ረጅም ጊዜ ጓደኛ ኖርማል ይባል ይሰርበኛል፣ ያበሽቀኛል ምናምን ገባን። አንድ ፍየል ጠባቂ ኦሮሞ ጠላት እንደሆነ ታውቂያለሽ። አሁንም ዳልቻ አንተ ካንተ ጋር ጥላቻ ስላለው ብቻ እንደዛ ተመጥጫለሁ። ዳጋይ አንቺ እኮ እንደዚህ አዳምጪ። በዚህ ደረጃ ኦሮሞ ነኝ ብለሽ ማስፈራራት የምትችል ልጅ አይደለሽም። ልንገርሽ፣ የምታስፈራሪም ከሆነ ከኛ ጋር ሆነሽ ነው። የማንም ፍየል ጠባቂ አስገብተሽ ኦሮሞን እያስረገጥሽ አይደል? ከእናንተ ጋር ሆኜ ነው። እሺ ኦሮሞን ሲበልጥ ለምን ዝም አልሽ አንቺ? ንገሪኝ። እኔ ምን እስቲ ንገሪኝ፣ ምን ብዬ አሰደብኩ? እስቲ እኔ የተሳደበው እሱ ጋር ላይ ኖ ወይ ምንድነው? ሚቲ ጎሪ ምንድነው? ዳልቻ ኖ ረቦ ጉሪ ጀዝማ ሰው ሚቲ ዳልቻ አሁንም እዚህ ብለሽ እኮ የተከራከርሽ ነው። እኔ አርሲን ብትሆኚ አርሲ ቆይ አርሲን ብትሆኚ ኦሮሞን ጋላስ ብለሽ አርሲ እንደሚገል ታውቂያለሽ። ምንም እንደማታመጪ ዳልቻ አሰማኝማ ነደገፈ ኦኬ ከይሳነ ድብሱ ደንደሳ ኖ አሲሽ ማፍ ጋላ ሲል ለምንድን ነው ያልተሰማሽ? ንገሪኝ። አንቺ ጋር ቁጭ ብሎ ይሄ ልጅ ኦሮሞን እኔ ያልተሰማኝም። ለምንድን ነው የተቀሰለሽለት? እንዴት እኔ ያልተሰማ ምንድን ነው ያልኩት? ኖ ስታብ ኖ ጆከር ስለ እየሰማት ጋላ ስል ቁጭ ብለሽ ስታዳምጪ አልነበር? የሳቅሽ ጆከር እያለ አንተ አሁን የግል ጥላቻን ከሱ ጋር ጸብ ካለ ኦኬ እኔ ምንም ይኑር፣ የኦሮሞ ጠላት ነው ይኑር። ያ ኦኬ ከኔ ጋር ምንም ከኔ ጋር ምንም አይገናኝም። እኔ ልጉዳሽ ካልኩኝ እጎዳሻለሁ። በግልጽ ነግርሻለሁ። ምንም ይኸውልህ እኔን ያልሆነ ነገር ወጥተሽ በሚዲያ ኖ ኦሮሞን አሰድበሻል። በደንብ አድርገሽ ነው ያሰደብሽው። አላሰደብኩም ነገር የለም። ጆከርዬ ምናምን ጆከር ማለት የኦሮሞ ጠላት ነው። አንድ ፍየል ጠባቂ ከብ አረብ ሀገር ፍየል የሚጠብቅ ልጅ ቤትሽ ገብቶ የምንን ቁርቲ ነው ጋላ ያለ ኦሮሞን በጠቅላላ ሰርብ ጆከርዬ ተው። ለምንድን ነው ዲቦራን እናትሽ ትበዳ እንዳልሻት እናትን ልብዳና አውጣ ዛሬን አትሳደብም ያልሽ? ኦሮሞ አይደለሽ? አይ ዶንት ቲንክ ሶ ኢምቤታ ነቤታ ሚቲ አነወነ ማረብስ እሰገዛ ከኔ ጋር ማብጠልፍተሽ ዮ ጉርባን ኦሮሞ አረብስ ማቀል ኦኬ አማ እንጃ ዲፍ ጀራን ጅሩ ነው ስታብ ጀራን ጅሩ ቆይ ዳልቻ ነጠገነ ሰባኑ አባይ ሲባኑ ዳጋው ፌታ ደብሰ ሲባኑ ዳጋ ጅራ ቀረለ ዳጋ ራቤ ዳልቻ ስታብ እያልኩኝ ነበር አይደል እንደ ጀዳቱ ያከስ ሲቀጥል ደግሞ ማህበረሰብሽን አንድ ቆሻሻ የኦሮሞ ጠላት የሆነ ውሻ ተቀጣሪ አማራም ያልሆነ ጥንብ ኤርትራዊ በአማራ ስም የሚነግድ ልጅ ቁጭ ብሎ አንቺ ቤት ገብቶ ኦሮሞን ጋላ ያለ ሲሳደብ ለምን የተቀረሰ ጆከርዬ ምናምን ስትይ ነበረው? ለምንድን ነው ሪሊ የኦሮሞ ነገር ያሳዝንሽ ነበር? ኦፍ ኮርስ እንዴት ነው ዳልቻ ማል ጀዳታ ቆይ ኮምቤ ጋፊን ቀውቤ ጥያቄ ውስጥ ራሱ እኮ ማይገባ ነገር ነው። እሺ ያ ውሻ የኦሮሞ ጠላት ነው ሲሳደብ ለምን ዝም ብለሽ አይሹ? ለምን አልወረወርሽም? ለምን አልሰደብሽም? አንቺ ስድብ አቅቶሽ አይደለም ተሳዳቢ ነሽ። ለምን ዝማሽ? ትፈሪዋለሽ። በውስጥ ትፈነጋገራላችሁ ከጆከር ጋር አስተፈረላ አረ ዳልቻ ነዲ ሳረተው ማይሆን ነገር ተው ዳልቻ
ኧረ ተው እኔ አላወራም እንደዚህ አይነት ነገር የለም ከኔ ጋር። አንቺ አሁን በእናቴም በአባቴም ኦሮሞ ነኝ አልሽ። ቅድም ግን የሱ ቪዲዮ ላይ አማራ ነኝ ጥርት ያልከው አማራ ነኝ ስትዩ ነበር። ያንን ፍየል ጠባቂውን ትፈሪዋለሽ። ነገሮቹ አታስገቡ ማንንም በእናትህ ዳልቻ ያ ሰው አታስገቡ። እኔ ከኔ ጋር እንድታወራ ነው የጠራሁት። እኔ ላይ አረብሲና ነኝ ኤለ ሳምሪ አመለ ደገይ አይደለም ጥፋተኛ ነሽ። ጥፋትሽን መኛውን ዳልቻ ማለት አዋጣሽም ደገይ ወረከን ከካስ ጅሩ ፍጭ ሲፍተመለ አታ ስትመይበር ሳምሪ ነምናት አይደለ ነምናት ወን እንዱበታቱ ዳልቻ ዝም ብሎ የቲክቶክ ላይ የምታይ አረብ ሀገር ፍየል ጠባቂ አይደለም። የምጠይቅሽ እኔ ጥያቄ ስጠይቅሽ አዳምጪ። እኔ ጥያቄ ስጠይቅሽ ድፍን ኦሮሞ፣ ድፍን ፖሊስ፣ ድፍን ኮማንደር፣ ድፍን ከንቲባ ነው የሚሰማሽ። እየነገርኩሽ ነው። አጥፍተ ኦሮሞ ነሽ፣ ኦሮሞ ነኝ ብለሻል፣ አጥፍተሻል። የኦሮሞን ሕዝብ ይቅርታ ትጠይቂያለሽ። እኛ ወንድሞችን ልንበቀል አንሄድም። ሲገሌላ አን ኦሮሞ የቴታ ብዙ ሰው መጥቶ ወላይታ ናት እያለ ነው። አንቺ ግን እኔ ኦሮሞ እንደሆንሽ ነው የማውቀው። እስካሁን ግን ቁጭ ብለሽ የሰማሽበት ምክንያት ኦሮሞ ሲረገጥ ምንም አያምሽም። ይህን ቡሽቲ ብሎክ አርጎ ጆከር የሚባል ፍየል ጠባቂ እናትን የበዳ ናውጣ ከዚህ ሉጢ ግማታም ተደብቀ ሎምቦጭን ላለማሳየት ቂጥን የምትበዳ ድቁር ይክናል ጥንባታም ሰገጤ ፈሪ አንተ ወንድ ሆነ ሳምሪ ፈርተሽ ሆነ እንዴ? ይሄን ፍየል ጠባቂ ለምን ተዋሸኝ? ፈርተሽ ነው ይሄን የሻርሙጣ ልጅ ፈርተሽ አይደለም? የት ነው የምትቆም? ዳለቻስ ነው ባቱ ዱበዱ ቆይሺ አየ ዱበዱ ማፍሰ ደጋሙ ደናኒ ጋላ ያረብ ማፍረጋተ አረብሱ ዲት ማሪ ሆነ ዲት ዳልቻ አተ አሪን ኤምባሲ ራቤ ኖ ጀዴን ባፍ ነው ኤምባሲ ሰድቦሽ ኦሮሞን ሰድቦ ከጠገበ በኋላ ነው ያስወጣሽ። ለምን ትዋሻለሽ? በውስጥ ትፈነጋገራላችሁ። ለዛም ትፈራሩት። ጋላ አፋንቶ ኮ ብቻ ጀዴ ቤኒ ጋላ አፋንቶ ኮ ጀዴ ኦኬ ሚቱ ወሬኒ ሁሪ ሚቱ ወረ ሚቱ አርጊ ሳምሪ መስማት ትፈልጋለሽ? ይሄ ፍየል ጠባቂ እንዴት አድርጎ አንቺ ቤት ኦሮሞስ አዳምጪ። እኔ አረብ ሀገር አይደለም ያለው አዳምጪ። ማንንም ሌላውን በዩ እቺ ዘረኛ ናት። አትሳደቡ ለምትይ እሷ እኛ ብሔራችን እየሰደበች እሷን የማንሰድብበት ነገር የለም። እኛ ስለ አንቺ ብሔር አለሽ እንደ ኢትዮጵያ ያርልሽ እንደ እንጂ እኔማ አማራ ነኝ። አማራ እናንተ ስለማታውቁ እንጂ እዛ ጋር አማራ ብለሽ እዚህ ጋር ኦሮሞ ነኝ። አማራ ነሽ ስለጋላ ምን አገባሽ እኮ ግን አይደለም እኔ መናገር ታጌተ ጥንብጋላ ስለ አማራ ስለ ጋላ ምን አገባሽ እኮ እሱማ እያልሽ ነበር። አሁን ምንድን ነው የምትይው? እኔ በተአምር ደስ ይላል። አንተ እኮ የተጫንከኝ ነው በነገራችን ላይ ዳል ኖ ምንድን ነው የምትጫነሽ? እኔ ከፈለኩ የምፈልገውን ነገር ማድረግ እችላለሁ። ምንም አታመጭም። አረብ ቁጭ ብለሽ አይደለም አረብ እዚህ ቁጭ ብለሽ ለምንድን ነው ኦሮሞ ሲረገጥ ዝም ያልሽው? ተናገሪ። ከመጮ በስተቀር የምታመጪው ነገር የለም። ወላሂ ብላሂ ፈርድብሻለሁ። ለምንድን ነው ዝም ያልሽው? እየሳቅሽ ነበር። ቪዲዮ ማየት ትፈልጋለሽ? የራስሽን ቪዲዮ ላሳይሽ ሳምሪ። ይቲንክ እዚህ ጋር ያለው ኦሮሞ አረብ ሀገር ቁጭ ሳለሽ ወንድም አለኝ ብለሻል፣ እናት አባት አለኝ ብለሻል። አት ኦሮሞ ናት። ለምንድን ነው የማንም ውሻ የገረድ ዘር ቆማጣ የቆማጣ ዘር ኦሮሞ ሲሳደብ ቁጭ ብለሽ የሰማሽው? ለምንድን ነው? አንድ ጊዜ አንቺ ድቦራ ጋር ፍቺ። እሺ እሺ ገከረሽ ሌላው ጋር እርገጫቸው ማንንም ሌላውን በዩ እኛ ብሔራችን እየሰደበች እሷን የማንሰድብበት ነገር የለም። ወዲያማት ግልብ አርጋት እኔ ብሔሬን እኔ ራሴን እንጂ እኔ እኮ ሰውን እኮ አልነካም። ከድሮም እንደመታቀኝ አንቺ ብሔር አለሽ እንደ ኢትዮጵያ ያርልሽ እንደ እንጂ እኔማ አማራ ነኝ። አፍ አማራ እናንተ ስለማታውቁ ነው እንጂ። ስለዚህ አፍ አማራ ከሆንሽ አማራ ነሽ። ስለጋላ ምን አገባሽ እኮ ግን አይደለም እኔ መናገር እቺ ጥንብ ጋላ በጠፍጣፊ ጋላ ናራፊ አስቀይምሻለሁ። አንቺ ነው አረ ወይኔ ጆከር ያልሽው ስለምትፈሪው ነው አይደል? እንዳይፈድብሽ አክብረሻ ነው እሱ እዛ ጋር እያከበረሽ አይደለም። ኦሮሞ ሆንሽ አባትሽንም እናትሽንም ገልብጦ ነው እየረገጠ ያለው ጋላ እያለ ስለምትፈሪው ነው አይደለ? ለምን ዝም ያልሽው? ለምን እንደሳቅሽና ደስ እንዳለሽና ጆከርዬ ከከከ ያልሽ ቂጡን የላሽበት ምክንያት ምንድን ነው? ምን አገባን ጃለሌ። እኛ አንቺ ቤት ውስጥ የተቀዳውን ያየ ነው። አንቺ ቤት ውስጥ ሲራገጥ ነበር። የፍየል ጠባቂ የውሻ ዘር ማንዘሩ የሞተ የቡሽቲ ዘር ማለት ነው።
እናት አባቱ በጣሊያን ቂጣቸውን 45 ዓመት ሲበዱ የነበረው የቡሽቲ ዘር ቁጭ ብሎ ኦሮሞ ሲሳደብ ቁጭ ብለሽ ጆከርዬ ፊቱን ታውቂያለሽ? ይሄ ለማኝ ፊቱን ማሳየት የሚፈራ ሰውዬ ፈርተሽ ዲቦራን ለምንድን ነው ማስፈራራት የፈለግሽው? ይሄ ቁጭ ብሎ ዘር ማንዘርሽን እየረገጠ መናገር የፈራሽው ለምንድን ነው? የኛ ባለገጀራ ማል የተውሪ አሙ ጆሌ ኦሮሞ ገልች ጆከር ፍየል ጠባቂ ተደብቆ የሚጮው ሴቶችን የሚያስፈራራ ሹጣም የኢዮዳብ ፋሚሊ እናቱ የተበዳች ለማኝ ቆማጣ የቆማጣ ዘር በክት ዘር እሱም ፈርተሽ ያቺ ስድብ ስለማችን የበረታሽው ፍየል ጠባቂ ገብቶ ልክልክሽን የነገረሽ ጋላ እያለ እየተሳደበ አንድ መልስ አልመለስሽለትም። ጆከርዬ ፍየልዬ ቤቷ ሳምሪ በጣም ባለጌ ነች። እኔ ወንድምየውን ማለት ነው አሰቃየዋለሁ። ዳ ንገረኝ፣ ለምንድን ነው መጀመሪያም በኦሮሞና ባለጊዜ ነኝ ብላ የፎከረችበት ምክንያትም እኮ ኦሮሞን ለማስጠቆር ነው እንጂ ለሌላ ነገር አይደለም። ከዚህ ጋር ደግሞ ስታያይዘው ግልጽ ትክክል ፈዋል እላቻ ነው ይበቃ እኛ ያላት እኛም ለማሰደድ የኦሮሞን ስም ለማጨልሸት ነው። በቃ ይሄ ሌላ ነገር የለውም። ይሄ ደግሞ ቀይ መስመር ነው ለኦሮሞ። ይሄ ቀይ መስመር ነው እጅግ በጣም ይሄ ኢምፖርታንት ነው። አሁን ማሜ ዳለቻ ብሏል። ማሜ ብሞት ቤቱ አስገብቶ ኦሮሞን አያሰድድም። ብሞት በጌም ምክንያት ሊሆን ይችላል። በጌም ምክንያት እንዳልከው ለጫወታ ይሄ በቃ ብልጠት ነው፣ ችግር የለውም። ኦሮሞም ያልፈዋል ያውቃል። እሱ ግን እዚህ ጋር እሷ ግን የፈለገችው በእኛ ስም ልታሰድበን ኦሮሞ ነኝ ብላ አይቻል። እዚህ ጋር ዳለቻ ቅድም ተከላክለላታል። አይቻለሁ ቪዲዮውን እኔ ገባክ? የቀኑ ማለት ነው ተቆርጦ ማለት ነው። ግን እዚህ ጋር እሷ እኔ አማራ ነኝ አለች። በቃ አለች። አሁን አማራውና ወደዚህ ልታሰድበን በአፏ ነው አማራ ነኝ ብላለች። በኦሮሞ ስም ለምን አማራ ማረለችም ወላይታ እንደሆነች ብዙ እየመሰከረ ነው።